ሳይኮሎጂስቶች ብዙውን ጊዜ ምን ይላሉ? እውነተኛ አዋቂነት ወይም በሳል ሰው መሆን ማለት ለሰዎች ብልህ ወይም ስማርት መስሎ ለመታየት መታገል ሳይሆን ሌሎች ውጤቱን ወዲያው ባያዩትም እንኳን የረጅም ጊዜ ቫልዩ ያለው ወይም ዋጋ የሚያስገኝ ነገር ላይ ውሳኔዎችን ማድረግ የሚችል ነው ይላሉ። አብዛኛው ሰው ብልህ ወይም ስማርት መምሰል ይፈልጋል። ነገር ግን ብልህ መሆንና ብልህ መስሎ መታየት በጣም የተለያዩ ነገሮች ናቸው። አንዳንድ ጊዜ ሰዎች በእናንተ ላይ ሊስቁ ይችላሉ። እየሰራችሁት ባላችሁት ስራ ላይ እምነት አይኖራቸውም ወይንም ደግሞ እንደሞይ ሊቆጥሯችሁም ይችላሉ። ነገር ግን ብልህነት ወይም ዋይዝ ሰው መሆን ተመልካች አያስፈልገውም። ታዲያ እናንተ ብቻ ስለምትሰሩት ነገር በደንብ ካወቃችሁ በቂ ነው። ሌሎች ሳይረዱ ሲቀሩ ለምን አልተረዱኝም ብላችሁ መጨነቅ አይጠበቅባችሁም። ፔሸንትሊ ስራችሁን እየሰራችሁ ትክክለኛው ውጤት በጊዜ እንደሚመጣ ማመን አስፈላጊ ነው። እውነተኛ ስኬትና መታመን የሚለካው በጭብጨባ ወይም ሌሎች ትኩረት ስለሰጧችሁ ወይም ስላልሰጧችሁ አይደለም። ከዛ ይልቅ ጸጥ ያለ በራስ መተማመን ሲኖራችሁ፣ ትዕግስተኛ ስትሆኑና በጣም አስፈላጊ በሆነ ጊዜ ትክክለኛውን ውሳኔ ወይም ምርጫ ማድረግ ስትችሉ ነው። በምትሰሩት ስራ ላይ ሰዎች ትኩረት ለምን አይሰጡኝም ብላችሁ ለምትጨነቁና እያደረጋችሁ ባላችሁት ነገር ላይ እምነት ለጎደላችሁ ሰዎች ይህንን ታሪክ እስከ መጨረሻው አዳምጡት። ታሪኩን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን አረጋግጡ። በአንድ ትንሽዬ ሀገር ውስጥ አንድ አስተዋይና ብልህ ሚኒስቴር ይኖር ነበር። ይህም ሚኒስቴር የንጉሱ ዋና አማካሪ ነው። ለሁሉም ችግሮች መፍትሄ ያለው ሰው ተብሎ ይታመን ነበር። ንጉሱ በጣም ያምነው ነበርና እሱን ሳያማክር ምንም አይነት አስፈላጊ ውሳኔ አያደርግም። ታዲያ ይህ ንጉሱ በዚህ ሚኒስቴር ላይ እምነት ማሳደሩ ግን ከንጉሱ ጋር ያሉትን ሌሎች ሚኒስትሮች እንዲቀኑ አደረጋቸው። በአደባባይ ሚኒስትሩን መቃወም ባይችሉ በልባቸው ግን ንጉሱ በሱ ላይ ያን ያህል እንደሚተማመን ሲያዩ በጣም ይናደዱ ነበር። አንድ ቀን ታዲያ ንጉሱ ሚኒስትሩን ጠርቶ እንዲህ አለው፣ አንተ በጣም ብልህና አስተዋይ ነህ፣ ነገር ግን ልጅህ እንዳንተ ብልህ አይመስለኝም። እንዲያውም በጣም ሞኝ ይመስላል። ምንም ነገር በቀላሉ የሚረዳ አይመስለኝም ይለዋል። ሚኒስትሩ በጣም ተገረመና ግርማዊነቶ ለምን እንዲህ አሉ? ልጅ ሞኝ ነው ብለው እንዲያስቡ ያደረገውት ምንድነው ብሎ ንጉሱን ጠየቀው። ንጉሱም መለሰ፣ በየማለዳው በህዝቡ መካከል ልዘዋውር ስወጣ ልጅህን እዚያ ቆሞ አየዋለሁ። እናም በየቀኑ ተመሳሳይ ጥያቄ ጠይቀዋለሁ። ጥያቄውም በእጅ አንድ ወርቅና አንድ ብር በመያዝ ልጅህን ከሁለቱ ማለትም ከወርቅና ከብሩ የትኛው ነው የበለጠ ዋጋ ያለው ብዬ ነበር የምጠይቀው። ነገር ግን ልጅህ ሁሌም ብር በማለት ነበር የሚመልሰው። ከዛም በአካባቢው አብረው የነበሩ ሁሉም በሳቅ ፈረሱ። ሚኒስትሩም በአፍረት ምንም ሳይናገር ወደ ቤቱ ሄደ። ሚኒስትሩ ወደ ቤቱ ከሄደ በኋላ ልጁን በቅንነት ከሁለቱ ማለትም ከወርቅና ከብር የትኛው ነው የበለጠ ዋጋ ያለው ብሎ ይጠይቀዋል። ልጁም ሳያመነታ ወርቅ ነዋ ብሎ እርግጠኛ በመሆን መለሰለት። ከዛም ሚኒስትሩ ተገርመው ታዲያ ለምንድን ነው ሁልጊዜ ለንጉሱ ከወርቅ ይልቅ ብር የበለጠ ዋጋ እንዳለው የምትነግረው ብሎ ጠየቀው። ልጁም በእርጋታ አባቴ በየማለዳው ንጉሱ 2 ሳንቲሞችን ከፊት ያስቀምጣል፣ አንዱ ወርቅ ሲሆን ሌላኛው ደግሞ ብር ነው። ከዚያም የበለጠ ዋጋ ያለውን ውሰድ ይለኛል። ታዲያ እኔም ሁልጊዜ የብር ሳንቲሙን ወስዳለሁ። እሱም ይስቅና ይሄዳል። ሚኒስትሩ ፊታቸውን ኮስተር አድርገው እኮ ለምንድን ነው የብር ሳንቲሙን የምትመርጠውና የተሳሳተ መልስ የምትሰጥ? ዛሬ መላው አደባባይ በአንተ ላይ እየሳቁ ነበር። እኔም አፍረቴን ተከናንቤ መጣሁ። እንዴት የተሳሳተ መልስ ልትመልስ ቻልክ ብሎ ድጋሚ ጠየቀው። ልጁም ፈገግ አለና የአባቱን እጅ በእርጋታ በመያዝ ወደ ክፍሉ ወስዶ ትንሽ የእንጨት ሳጥን ከፈተ። ውስጡም በብዙ የብር ሳንቲሞች የተሞላ ነበር። በደርዘን በደርዘን ሆነው በጥንቃቄ የተደረደሩ ነበሩ። ሚኒስትሩም ባየው ነገር በጣም ደነገጠ። ይህን ሁሉ ከየት አመጣ ብሎ ይጠይቀዋል። ልጁም እንዲመለሰ እነዚህ ንጉሱ በየቀኑ የሚሰጠኝ ሳንቲሞች ነበሩ። ነገር ግን የወርቅ ሳንቲሙን ወስጄ ትክክለኛውን መልስ ብነግረው ንጉሱ እውነቱን እንደማውቅ ይረዳል። ከዛም ጥያቄውን መጠየቅ ያቆማል ማለት ነው። ጥያቄውን መጠየቅ አቆመ ማለት ደግሞ ተጨማሪ ሳንቲሞችን አላገኘም። አንድ ጊዜ ወርቅ ከመውሰድና ሁሉንም ነገር ከማጣት ይልቅ በየቀኑ የብር ሳንቲም ብሰበስብ ይሻላል በማለት ነበር። ወደ አባቱ ቀና ብሎ ፈገግ አለና ይኸውልህ አባቴ፣ ንጉሱ የሚስቀው ጥያቄውን ባለመመለሴ ምክንያት ሞኝ ስለመሰልኩት ነው። ነገር ግን እኔ ሁሌም ምን እንደማደርግ አውቃለሁ። ሳንቲሞችን ከመሰብሰብ በዘለለ ትዕግስትን፣
አስተዋይነትንና የረጅም ጊዜ አስተሳሰብን እየገነባው ነበር። ያ ደግሞ ሁሉም ሰው የማይረዳው ነገር ነው። ከዛም ሚኒስትሩ ልጁን በኩራትና በጥልቅ የመገረም ስሜት ተመለከተው። ይኸውላችሁ፣ አንዳንድ ጊዜ ነገሮችን በዝምታ ስታከናውኑ ለውጭው ዓለም ሞኝነት ወይም ተራ ሊመስል ይችላል። ነገር ግን ብልሆች እያደረጉት ያለውን ነገር በሌሎች ዘንድ እንዲረጋገጥላቸው ወይም ደግሞ እንዲሞገሱ አይፈልጉም። በትዕግስትና በጸጥታ ስራቸውን ይሰራሉ። ከዛም ድርጊታቸው በራሱ ይወጣል። ከዚያ ቀን ጀምሮ አንድ ሰው ልጁን ሞኝ ብሎ በጠራ ቁጥር ሚኒስትሩ ፈገግ በማለት ነበር የሚያልፈው። ምክንያቱም እውነተኛ አስተዋይና ብልህ ሰዎች ብቻ ናቸው ሌሎች የማያዩትን ማየት የሚችሉት ብሎ ያስብ ነበር። በእውነተኛ ሕይወት ውስጥ ሁለት አይነት ሰዎችን ታገኛላችሁ። ትንሽ እየሰሩ ብዙ የሚያወሩና ትልልቅ ነገሮችን እየሰሩ በዝምታ የሚጓዙ። የሚኒስትሩ ልጅ ለራሱ ጥቅም ሲል በጸጥታና በማስተዋል ውሳኔዎችን አደረገ። ሾው ማድረግ አልፈለገም። ተሳስቶ እንዳልነበር ለማስረዳት ጊዜውን ማጥፋት አልፈለገም። ስለዚህ የምትሰሩትን ነገር በሚገባ ትክክል መሆኑን ካወቃችሁ ሰዎች የሚፈልጉትን እንዲናገሩ ፍቀዱላቸው። አንድ ቀን ውጤታችሁ እነሱ ከሚያስቡት በላይ በከፍተኛ ድምፅ ይናገራል። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።